ኢማኑኤል ኢቡዬ አሁን ያለበትንና ያለፈውን ስኬቱን ሲያስታውስ እንባዎች ይቀድሙታል። በሁለት አይኖቹ ዘለግ ያሉ እንባዎች ሲፈሱም ይታያሉ። ቁጭት፣ ማንነትና መከዳትን ከልቡ በስብራት ይናገራሉ። ምንም እንኳን በስኬት ለበርካታ ዓመታት በሜዳዎች ላይ ያሳየው ድንቅ ችሎታው በበርካቶች ተወዳጅና በዓለም አቀፍ ደረጃ ስሙ የናኘ ቢሆንም በገዛ የልጆቹ እናት መከዳቱ ብቻ ሳይሆን ላቡንና ጉልበቱን ነገ ለልጆቼ ይሆናል በሚል ያገኘውን ሁሉ ለባለቤቱ በመስጠት ተስፋን ያደርግ የነበረ ቢሆንም ከምንም በላይ ግን አሁን ድረስ ልጆቹን አለማየቱ፣ እንደ አባት ፍቅር አለመስጠቱ፣ ከልጆቹ ጋር ያለውን ፍቅር አለማጣጣሙና በታላላቅ የደስታዎቻቸውም የሐዘኖቻቸውም ጊዜ ከጎና አለመቆሙ እንደሚያንገበግበው ይናገራል። ኢማኑኤል ኢቡዬ በጋላታሳራይና ባርሰሎና የነበረው የእግር ኳስ ዘመኑ በእግር ኳስ ታሪኩ የከፍታው ጫፍ መድረሱን የሚያሳዩለት ቢሆንም እንኳን ልጁ የአባቱን ፈለግ ተከትሎ ከሰማያዊዎቹ ቤት ቼልሲ አካዳሚ እግር ኳስን ተምሮ በማጠናቀቁ ምክንያት ሲመረቅና የመጀመሪያ ፕሮፌሽናሊዝም የእግር ኳስ ፊርማውን ሲያደርግ ሁሉም ወላጆች በሚገኙበት የተለመደ ተግባር ላይ አለመገኘቱ እጅጉን ልቡ እንደተሰበረ ተናግሯል። ኢማኑኤል ኢቡዬ እንደ ሌሎች ወጣት የአፍሪካ ተጫዋቾች ገንዘቡን በጭፈራ ቤቶች፣ ዳንኪራ ዳንስ፣ በአልኮልና በመዝናናት የሚያባክን ማንነት እንዳልነበረው ይነገርለታል። ይልቁንስ እያንዳንዱን ጊዜ ለእግር ኳስ ስኬቱ የሚለፋ፣ በትሬኒንግ ሜዳዎች ቀድሞ የሚገኝ፣ ለሕልሙና ከፕሮፌሽኑ የሚያገኛትን እያንዳንዷን ነገር ለቤተሰቡ የሚያውል ልበ መልካም፣ በተጫዋቾች በአሰልጣኞች እጅግ ጸባይ ሰናይ ተብሎ የሚወደስ የሚመሰገን፣ ታታሪ፣ የማይደክም፣ የማይፈራ፣ አንድ ለአንድ የማይረታ ጀግና ነበረ። ነገር ግን ባለቤቴ ውዴ ያላት ፍቅረኛው የልጆቹ እናት ንብረቱን፣ ያለውትን መኪኖች፣ በባንክ ያሉትን ገንዘቦች ሁሉ ነጥቃው ሂድ ከዚህ ዓይንህን ላፈር ብላው ጎዳና እስከ ማደር የደረሰም የቀድሞ ኮከብ ሆኖ ነበረ። ኢማኑኤል ኢቡዬ አሁን ተስፋዎቹ ሁሉ ተመልሰው እግር ኳስን እያሰለጠነ ደስታ ቢኖረውም የገዛ ልጆቹን ያለማየቱ ግን ልቡን እንደሚሰብረው ሁልጊዜም በእንባ ተሞልቶ አሁን ድረስ ያወሳል። በላቡ፣ በጥረቱ፣ በታታሪነትና በጽናት በጠንካራ የሥራ ተጋድሎ ያፈራቸውን ውድና ቅንጡ መኖሪያ ቤቶቹን፣ ዘመናዊና ሚሊዮን ዶላር የሚያወጡ መኪኖቹን፣ ቅንጡ ንብረቶቹን ወዷት የግራ ጎኑ ውሃ አጣጩ አድርጓት ዘመኑን ሊገፋ የልጆቼ እናት ይህን በደል ትፈጽምብኛለች ሳይል በክፋትና በተንኮል የተሞላችው ባለቤቱ አንዳች ገንዘቡን ሳታስቀር የገዛ ልጆቹ ማግኘትም ይሁን ማየት እንዳይችል በማድረግ ጎዳና እንዲኖር አድርገዋለች። ይሁንና በቀድሞ ጓደኛው መልካም ፍቃድ በቤቱ በረንዳ ላይ ሌሊቱን እያደረ ከዛ ከሞቀው ሕይወት ተላቆ ሌሎች በሚያደርጉለት ድጋፍ ሕይወቱን ሊመራ ተገዶ ነበረ። ቻናላችንን ላይክ፣ ሰብስክራይብ እና የደወል ምልክቷን በመጫን ሁሌም የምንለቃቸው ዝግጅቶች እንዲደርሷችሁ ያግዛልና አብራችሁን ስለምትሆኑ በማመን ነው። በሕይወት ውጣ ውረድ፣ ወጥቶ መውረድ፣ ወድቆ መነሳት፣ ተበድሎ መካድ በሰው ልጅ የሕይወት ዕጣ ፋንታ ውስጥ ሁሌም የሚገጥም ገጠመኝ ቢሆንም በገዛ ባለቤት በወደዱትና ባመኑት ብሎም ሁሉን ነገሩን ሰጥቶ የሚከብደውን ታማኝነት ለበርካታ ዓመት በእምነት ታምኖ በመኖር ለፍቅር የተገዛም መልካምነትን ከውስጡ ያላራቀም የልጆቼ እናት ቀባሬ ብሎ ታምኖ የኖረው ኢማኑኤል ኢቡዬ ንብረቱን፣ ውድና ዘመናዊ መኪኖቹን፣ በሜዳ ላይ ላቡን በማፍራት የሰበሰባቸውን ዶላሩን ሳይቀር
የገዛ 3 ልጆቹን አግኝቶ እንደ አባት ማሳደግ ይቅርና ለአንድም ደቂቃ ቆሞ የአባትነት ፍቅሩን ጉንጫቸውን እንዳይስም በማድረግ ጎዳና እንዲወድቅ አድርጋው ነበረ። እግር ኳስን በከፍታ ተጫውቷል። በእግር ኳስ ውዱ መንደር በሆነው የእንግሊዝ ሜዳዎች ላይ ለተለያዩ ክለቦች ተጫውቶ አሳልፏል። ትውልዱ ከአፍሪካዊቷ የእግር ኳስ ከዋክብት መፍለቂያ ከሆነችው አቢጃን ኮትዲቯር ነው የተወለደው። አሁን የ41 ዓመት የዕድሜ ባለጸጋ ሆኗል። ከ6 በላይ ለሆኑ ስመጥር ክለቦች እግር ኳስን ሲጫወት ለሰንደርላንድ በ2016፣ ለጋላታ ሰራይ በ2011፣ በ2005 ደግሞ ለእንግሊዙ ተወዳጅ ክለብ አርሰናል፣ በ2004 ደግሞ የሀገሩን ብሔራዊ ቡድን ሲወክል፣ በ2002 ደግሞ ኬስኬ ፔቨሪን፣ በ2001 ደግሞ ኤስአይሲ ሚሞሳስ ፈርሞ እግር ኳስን በመሃል ተከላካይነት የእግር ኳስ ሜዳ ላይ በይበልጥ የነገሰበት ዘመኑ ነበረ። ኢማኑኤል ኢቦዬ አስከፊው የትዳር ፍቺ ጎዳና ላይ እስኪጥለው ድረስ። ይህ አስከፊ ፍቺ ታዲያ የደረሰበት በሚስቱ ሲሆን በወቅቱ 20 ሚሊዮን ዶላሩን ጨምሮ በርካታ ንብረቶቹን በመነጠቁ በጓደኞቹ በረንዳ ላይ ሕይወቱን ሲመራ ከነሱ በሚወረወርለት ልባሳት ራሱን በመሰወር ገላውን መታጠቢያ ገንዘብ እስከ ማጣት የደረሰ ሕይወትን ከመምራት ባለፈ በተስፋ መውደቅ ውስጥ መኖርን መምረጥ ተያይዞት ነበረ። ነገር ግን አሁን ዕድሜ ለቀድሞ የእግር ኳስ ክለቡ ይሁንና ጋላታ ሰራይ ወደ ሀገሩ ኮትዲቯር እንዲያመራ በማድረግ ታዳጊ ልጆችን እየመለመለ ሥራ እንዲሠራ በማስቻሉ ያን መጥፎ ጊዜ እንዲረሳ አስችሎታል። አሁን ደግሞ ከአንዲት የአይቮሪ ኮስታውያን ባለሀብት ጋር ትዳርን በሀገሩ መስርቶ ደስታውን መልሶ ሕይወቱን በመምራት ላይ ይገኛል። ከዛ አስከፊ ሕይወት ዛሬ መላቀቅ ቢችልም ባለቤቱ ደካማ የሆነውን ያለመማሩን ደካማ ጎኑን በማየት በሜዳ ላይ ሁላ ሳይቀር በትሬኒንግ ላይ ሳለ በማያውቀው ወረቀት ላይ ሁሉ እየመጣች ወረቀቶችን ታስፈርመው እንደነበር ያወሳል። በቃለ መጠይቅም ይህን ይላል። ከፍቼ በኋላ ምንም አይነት ገንዘብ ስላልነበረኝ ጠበቃ ገዝቼ መሟገት አልቻልኩም። ቤቴን ተነጠቅኩኝ። ከመነጠቄ በፊት ፖሊሶች ቤቴ ይመጣሉ። አንዳንዴ መብራት አጥፍቼ እደበቃለሁ። ነገሮች እስኪለይላቸው ድረስ ግን ልብሶቼንም ሆነ ጫማዎቼን አልሸጥኩም። ምክንያቱም ሁሉም ነገር ፍትሃዊ ስላልነበረ ነው። አንድም ሰው በገንዘቤ ዙሪያ እንዴት ማድረግ እንዳለብኝ የሚመክረኝ ስላልነበረ ሁሉን ነገር አጣው ሲል ኢማኑኤል ኢቦዬ በአንድ ወቅት ተናግሯል። አሁን ኑሮው ቀንቶ ደስተኛ ሆኖ ሌላ ትዳር መስርቶ ታዳጊዎችን ለታላቅ የእግር ኳስ መድረክ ሊያበቃም እየተጋ ይገኛል። እኛም አብሮነታችሁ እንድታደርሱን እየጠየቅን ለዛሬ በዚሁ አበቃን። በያላችሁበት ሰላምና ጤና ከእናንተ እንዳይርቅ በመመኘት ነው። ኢማኑኤል ኢቦዬ ከፍቺ እስከ ትዳር